Israel while under attack. እስራኤል ከተሞች ጸጥ ረጭ አሉ። የጎዳና ብቻ ሳይሆን የአየር እንቅስቃሴም በእስራኤል ተስተጓጉሏል። Capital Tel Aviv, there's been massive damage. ቤንያሚን ኔታንያሁ ምን እንደመታቸው እንኳን በቅጡ ሳያውቁት ነው የኢራንን አገዛዝ የምናፈራረሰው የሚል ጠንካራ መግለጫ ሰጥተዋል። ዓለምን ያሰጋው የእስራኤልና ኢራን ጦርነት ውድ የሳሎን ቱ ቤተሰባችን ቴምር ሪል ስቴት የምስራች አለው። በመሃል ፒያሳ ቴዎድሮስ አደባባይ አካባቢ ባለ 19 ፎቅ አፓርትመንቶችን ለሽያጭ አቅርቧል። ከ63 ካሬ እስከ 146 ካሬ በተለያየ አማራጭ መግዛት ይችላሉ። ከባለ 1 እስከ ባለ 3 መኝታ ዝግጁ ነው። በ10 በመቶ ቅድመ ክፍያ ብቻ ማለትም በ724500 ብር የግሉ ያደርጉታል። በተጨማሪም ፒያሳ ላይ የንግድ ሱቆች ዝግጁ ናቸው። በ900 ሺህ ብር ቅድመ ክፍያ የግሉ እንዲያደርጉ ተጋብዘዋል። እንዳያመልጦት። ለበለጠ መረጃ በ0944 20 15 54 ወይም በ0987 07 69 00 ይደውሉ። ባለንበት የፈረንጆች ዓመት ሁለተኛ ወር ፌብሩዋሪ ነበር። እስራኤል ኢራንን ልትደበደብ ትችላለች የሚል መረጃ ሾልኮ በዓለም አቀፍ መገናኛ ብዙሃን የተሰራጨው። ከ3 ወራት በኋላም የእስራኤል ጦር የሚያጠቃቸውን ኢላማዎች ጭምር በስም እየጠቀሰ ዘረዘረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው ከኢራን ጋር ወደ ጦርነት እንዳይገባ ሁሉም ነገር በድርድር እንዲፈታ እየተሞከረ መሆኑን ተናግረዋል። የኢራንን መንግስት በድርድር ኒኩሌር ከማብላላት ካላስቆምነው በሌላ መንገድ እንሞክረዋለን ብለውም አስጠንቅቀዋል። ትራምፕ የእስራኤል ድብደባ ከመጀመሩ ከ2 ቀናት ቀደም ብሎ የአሜሪካን ኤምባሲ ሰራተኞች ከመካከለኛው ምስራቅ አስወጥተዋል። ለምን ሲባሉም ባለቤታቸው ሜላኒያን ከነፈገግታቸው ከጎናቸው አቆመው ስጋት አለም ብለው ባጭር ዘጉት። Well, they are being moved out because it could be a dangerous place and we'll see what happens. እስራኤል ጦር ኢራንን ከመደብደቡ አንድ ቀን ቀደም ብሎ ደግሞ የተባበሩት መንግስታት የአቶሚክ ኃይል ተቆጣጣሪ ድርጅት ኢራንን የሚወነጅል መግለጫ ወጣ። ይህ መግለጫ የኢራን መንግስት የኒኩሌር ማብላያው እንዲፈተሽም ሆነ ቁጥጥር እንዲደረግበት ለመተባበር ፈቃደኛ እንዳልሆነ ይጠቅሳል። ይህ በሆነ በማግስቱ ነው ከባዱ የእስራኤል ድብደባ የተከፈተው። ጸሐፊው አብይ ሰይድ እንደሚጠቅሰው ኢራን በእስራኤል አውሮፕላን ሚሳኤልና ፈንጂ ተቀጥቅጣለች። በማግስቱም ኢራን አጸፋ ሰጠች። አሁን ላይ የሁለቱ ሀገራት ጦርነት ኒኩሌር ጭምር ሊያማዝዝ ወደሚችል ደረጃ እንዳይሸጋገር በከባዱ ያሰጋል። ሳሎን ተረክም ይህን ወቅታዊ አሳሳቢ ጉዳይ በሰፊው ይመለከተዋል። አብዱ ሰመድ መሐመድ አብራችሁን እንድትዘልቁ ጋብዛለሁ። የዛሬ 2 ወር ከኢራን አስገራሚ የፕሮፓጋንዳ ቪዲዮ ተሰራጭቷል። በማይታወቅ ቦታ ተፈልፍሎ በአርማታ በተገነባ ዋሻ ውስጥ የተከማቸ ድርድር የጦር መሳሪያ ይታያል። ሚሳኤል በአይነቱ ተሰድሯል። እስከ አፍንጫቸው ሮኬትና ሚሳኤል የጫኑ ወታደራዊ ተሽከርካሪዎችም አሉ። 2 ቁንጮ የኢራን ወታደራዊ አዛዦች የጦር መሳሪያ በሞላው የዋሻው ሳሎን ውስጥ ይራመዳሉ። ፊት ለፊታቸው ካለው ግድግዳ የመንፈሳዊ መሪ አያቶላህ ሆሜኒ ፎቶግራፍ በተጌጠ ፍሬም ተሰቅሏል። እነሱ ደግሞ ወለሉ ላይ የተነጠፈውን የእስራኤል ባንዲራ እየረገጡ ይንቆማለላሉ። ይህ አጭር የፕሮፓጋንዳ ቪዲዮ የእስራኤላውያንን ልብ የሚያስበረግግ ብቻ ሳይሆን ደማቸውንም የሚያንተከትክ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ወደ ውጊያ ለመግባት በቋፍ ላይ በነበሩበት በዛ ወቅት የኢራን ወታደራዊ መኮንኖች የእስራኤልን ሰንደቅ ዓላማ የእግራቸውን መረጋገጫ አድርገው የጦር መሳሪያ ክምችታቸውን እያሳዩ መፎደላቸው ክፉኛ ለበቀል እንዳነሳሳቸው ይታመናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ በሆነ ሰሞን ኢራንን ካላጠፋው አልመለስም ብለው ለጦርነት መዘጋጀት ጀመሩ። በወቅቱ በየመን ሁቲ አማጽያን ላይ ከባድ ዘመቻ እያካሄዱ ነበር። ኢራንንም የመደብደቢያው የመጨረሻ ሰዓት እንደደረሰ አወጁ። ይሁን እንጂ በዛ መሃል አረቦቹ መርሃባ አህለን ወሳህለን የሐቢቢ ትራምፕ ብለው እጃቸውን ዘርግተው ተቀበሏቸው። ዶናልድ ትራምፕ ከወር በፊት በ3 ቀናት ልዩነት 3 የአረብ ሀገራትን ጎብኝቷል። ሳዑዲ አረቢያ፣ ቃጣርና የተባበረችው አረብ ኤምሬት። ከጉብኝቱ በኋላ ሁሉንም ነገር ያረሱት መሰሉ። አረቦቹ
ኢራንን ወደ አመድነት ቀይራታለሁ ለሚሉት ትራምፕ ግዙፍ የቅንጦት አውሮፕላንን ጨምሮ በብዙ ቢሊዮን ዶላር የሚሰላ ገንዘብ በኢንቨስትመንትና በንግድ አጋርነት ስም አጎረፉላቸው። ለዚህም ነው ትራምፕ የኢራንን ጉዳይ የረሱት። ለአረቦቹ ነገሥታት እናንተ ባትለምኑኝ ኖሮ ኢራንን አልለቃትም ነበር ብለው የለዘበ አስተያየት ሰጥተዋል። ስለዚህም እንዳላችሁት ይሁን፣ ለድርድር እድል እሰጣለሁ በማለት ቃል ገቡ። ከኢራን ጋር ያለው ችግር በዲፕሎማሲ እንዲፈታ ፍላጎታቸውን ማሳወቁ። በአረቦቹ መስተንግዶ ስጦታና እንክብካቤ ለዝበው በኢራን ላይ የነከሱትን የበቀል ጥርስ አላልተው ይባስ ብሎም ለዓመታት የዘለቀውን የሶሪያ ማዕቀብ እንዲነሳ ወሰኑ። ትራምፕ ይህን ሁሉ አድርገው ጉብኝታቸውን አጠናቀው ወደ አገራቸው ሲመለሱ በእስራኤልና በሌሎች ቁልፍ የአሜሪካ አጋሮች ከፍተኛ ቅሬታ ፈጥሯል። የአሜሪካው ፕሬዝዳንት ትራምፕ ወደ ሳዑዲ፣ ቃጣርና አረብ ኤምሬት ሲጓዙ ሌሎች ወዳጆቻቸውን አለመጎብኘታቸው የዲፕሎማሲ ቅሬታ እንደፈጠረ በወቅቱ መዘገባችን ይታወሳል። በተለይ ትራምፕ የአሜሪካ የረጅም ጊዜ ቁልፍ አጋሮች የሚባሉትን እስራኤል፣ ዮርዳኖስና ግብፅን ሳይጎበኙ አለዚያም መሪዎቻቸውን ጠርተው ዲስኩር ሳያሰሙ መመለሳቸው ቀውስ እንደሚፈጠር ያሳብቅ ነበር። ትራምፕ ግን ከዚያም አልፈው የእስራኤልንም ሆነ የሌሎች አጋሮችን ፍላጎት ሳይጠይቁና ሳያማክሩ ድርድር እንዲካሄድ ወሰኑ። በተለይ በሦስቱ የአረብ አገራት ነገሥታት ውትወታ ብቻ ከኢራንም ከሁቲዎችም ሆነ ከሶሪያ ጋር ነገሮች በሰላም እንዲያልቁ መወሰናቸው ያልተጠበቀና የሀገራቸውን ወዳጆች በእጅጉ ያስከፋ ነው። መገፋትንና ወደ ጎን መባልን ፈጽሞ የማይፈልጉት የእስራኤሉ መሪ ሞገደኛው ቢቢ በትራምፕ አካሄድ ቂም ቋጥረው የበቀል እርምጃ ለመውሰድ ወስነዋል ነው የሚባለው። የኢራን ጡንቻ መለካካት ሲያበግናቸው የቆዩት ቢቢ የትራምፕ አሜሪካ በኢራን ላይ ለሚያካሄዱት ጦርነት አጋር እንደማትሆናቸው የተረዱ ይመስላል። ስለዚህም ነው በተናጠል ያልተጠበቀ እርምጃ ለመውሰድ የተሰናዱት። ከቀናት በፊት ለትራምፕ ኢራንን ለመደብደብ ዝግጅት እንደጨረሱ አሳውቀዋቸዋል። ትራምፕ ጉዳዩን እኔ በሰላም ልጨርሰው ብለው ሞግተዋቸዋል። ሆኖም ኔታንያሁ ያሰቡትን ከማድረግ የሚያቆማቸው አልተገኘም። እናም አሜሪካ ከኢራቅ ዲፕሎማቶቿን አስወጣች። ይህ የአሜሪካ እርምጃ እስራኤል በኢራን ላይ ያሰበችውን ጥቃት እንደማትተወው አረጋግጧል። ትራምፕ ግን የኤምባሲያቸውን ሰራተኞች ያስወጡት ለጥንቃቄ መሆኑን ተናገሩ። መካከለኛው ምስራቅ ሁሌም ቢሆን የስጋት ቀጠና ነው የሚል የተድበሰበሰ ምላሽ ሰጡ። ቀኖች አንድ ሁለት እያሉ ሐሙስ ደረሰ። እስራኤል 200 አውሮፕላኖችን በኢራን ሰማይ ላይ አበረረች። 100 ገደማ የሚደርሱ ኢላማዎች ዶግ አመድ ሆኑ። ኢራን በእስራኤል ከባድ ጥቃት ዋጋ ከፈለች። በማግስቱም የመልስ ምት ብላ ከ100 በላይ ድሮኖች አበረረች፣ ሚሳኤል አስወነጨፈች። ኢራን ከሁለት ወራት በፊት ለዓለም ያሳየችው የዋሻ ውስጥ የሚሳኤል ክምችትም ይሁን ከሌላ መጠባበቂያ አውጥታ ሚሳኤልና ድሮኗን ለጥቃት ተጠቅማለች። አስገራሚው ነገር የኢራንን ሚሳኤልና ድሮን በማክሸፉ ረገድ የዮርዳኖስና የብሪታንያ ወታደሮችም መካፈላቸው ነው። ብሪታንያ ቆጵሮስ በሰፈረው ሰራዊቱ አማካይነት የኢራንን ተኩስ አክሽፋለች። የዮርዳኖስ መንግስትም የኢራን ሚሳኤል በሱ ሰማይ አልፎ እስራኤልን ደብድቦ አደጋ እንዲጋረጥበት ስላልፈለገ ከሰማይ ሁሉንም አረገፋቸው። ትራምፕ ለአረቦቹ የገቡትን ቃል ላለማጠፍ በሚመስል ሁኔታ በጉዳዩ እጃቸው እንደሌለበት እንደ ጲላጦስ ታጠቡ። ይሁን እንጂ እስራኤልም ሆነች ኢራን አሁን ይህን የሚሰሙበት ጊዜ ላይ አይደሉም። የሁለቱ ሀገራት መንግስታት አንደኛው ሌላኛውን ከምድረ ገጽ ለማጥፋት ጦር ሰብቀውና መዘው ባለ በሌላ አቅማቸው ለመፋለም እየተንደረደሩ ይመስላሉ። በእስራኤል ድንገተኛ የአየር ጥቃት ከፍተኛ የኢራን ወታደራዊ መሪዎች ተገድለዋል። ሜጀር ጄኔራል ሁሴን ሰላሚ የተባሉት የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ በቴህራን የሚኖሩበት ሕንጻና በዙሪያው ያለው መንደር ወድሟል። ጎላም አሊ ራሺድ የተባሉት የአብዮታዊ ዘብ ምክትል አዛዥም ተቀጥፈዋል። የአብዮታዊ ዘብ ቁርስ የተባለው ልዩ ኃይል አዛዥ እስማኤል ኻኒም እንደተገደሉ አንዳንድ መረጃዎች ያመለክታሉ። የጦር ኃይል ጠቅላይ ኤታማዦር ሹሙ መሐመድ ባጋሪም ከተገደሉት ስም ዝርዝር ውስጥ ተካተዋል። አሊ ሻምሃኒ፣ የኢራኑ መሪ አያቶላህ ኾሜኒ
ቁልፍ አማካሪና የቅርብ ሰው ናቸው። ቴህራን የሚገኘው መኖሪያ ቤታቸው በእስራኤል ጥቃት ወድሟል። እሳቸው ይኑሩ አይኑሩ አልታወቀም። የእስራኤል ሰራዊት ድብደባውን የጀመረው የኢራንን የሚሳኤል መከላከያና አየር መቃወሚያ ቀድሞ በማውደም ነው። የኢራንን ራዳር ጣቢያ ጨምሮ በርካታ ኢላማ መጥቷል። ከሁሉ በላይ እስራኤልን አስፈሪ ያደረጋት በኢራን ግዛት ውስጥ የድሮንና ሮኬት መተኮሻ መሳሪያ ተክላ ጭምር ጥቃት መክተቷ ነው። የኢራንን ናታንዝ የተባለ ዋነኛ የኒውክሌር ማብለያ አጥቅቷል። ከቴህራን በደቡብ ምስራቅ የሚገኝ በመሬት ውስጥ ስለተገነባ በአየር ድብደባ በቀላሉ እንደማይወድም የሚነገርለት ጣቢያም ተመቷል። ፎርዶ፣ ኢስፋሃንና በሽር የተባሉት የኒውክሌር ማብለያ ጣቢያዎች ገና አልተነኩም። ሆኖም ታብሪዝና ቴህራን አካባቢ የሚሳኤል የድሮንና የአየር መቃወሚያ እንዲሁም የኒውክሌር ጣቢያ በእስራኤላውያን ጥቃት ክፉኛ ተጎድተዋል። በአንድ ቀን ጥቃት ከ70 በላይ ሰዎች ሞተው ከ300 የሚበልጡ ቆስለዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የተፈጸመብንን የጦር ወንጀል በቸልታ እናልፈውም፣ ጠላቶቻችንን እናጸጽታቸዋለን፣ ኢራን አጸፋ መስጠት በቂ አቅምና ሕጋዊነት አላት በማለት ተናግረዋል። With Allah Almighty support and help, we will reply in a firm and decisive way. በሰዓታት ልዩነትም የኢራን የበቀል ጥቃት ተጀመረ። በአንድ ጊዜ ከመቶ በላይ ድሮኖችን አበረረች፣ ሚሳኤሎችንም አስወነጨፈች። የእስራኤል ከተሞች ጸጥ ረጭ አሉ። የኢራን የአጸፋ ጥቃት ለአደጋ እንዳያጋልጣቸው እስራኤላውያን ምሽግ ውስጥ እንዲጠለሉ ማንቂያ ሲጮህና በሞባይል ስልካቸው መልእክት ሲተላለፍ ነበር። በሆስፒታል አልጋ የተኙ ታካሚዎች ጭምር ወደ መሬት ውስጥ መጠለያ ገብተዋል። የጎዳና ብቻ ሳይሆን የአየር እንቅስቃሴም በእስራኤል ተስተጓጉሏል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጉዳዩ ላይ አስቸኳይ ስብሰባ ተቀምጧል። እስራኤልም ሆነች ኢራን ግጭቱን ከማባባስ እንዲቆጠቡ ጠይቋል። ሆኖም ሰሚ አላገኘም። እስራኤላውያንም ሆኑ ኢራናውያን ጥቃቱን እንደሚቀጥሉ ከሁኔታዎች ይገመታል። ቤንያሚን ኔታንያሁ ኢራን ገና ብዙ ቅጣት እንደሚጠብቅ አዝተዋል። ምን እንደመታቸው እንኳ በቅጡ ሳያውቁት ነው የኢራንን አገዛዝ የምናፈራርሰው የሚል ጠንካራ መግለጫ ሰጥተዋል። ቢቢ እስራኤል ለጠላቶቿ እንደማትተኛ ቁርጡን ተናግረዋል። የኢራን ሕዝብም ከእስራኤል ጋር ቆሞ መንግስቱን እንዲያስወግድ ጥሪ አቅርበዋል። ዘመቻ የተነሳው አንበሳ የሚል ስም የተሰጠው ጥቃታቸውንም አሞካሽተዋል። የኢራን የኒውክሌር ተደራዳሪ ቡድን የቀድሞ አማካሪ ፕሮፌሰር መሐመድ ሙራንዲ ለስካይ ኒውስ ሲናገሩ እስራኤልን በጨፍጫፊነት ከሰዋል። ኢራን ለእስራኤል የአጸፋ መልስ የመስጠት ሙሉ አቅምና ሕጋዊነት እንዳላትም አረጋግጠዋል። በሚሳኤል የማጥቃት አቅም ማን እንደሆነን በደንብ እናሳያቸዋለን። ዓለም አቀፉ የአቶሚክ ድርጅትም ሆነ ሌሎች ተቋማት በምዕራባውያን ቁጥጥር ስር ወድቀዋል። ከኛ በተቃራኒ ይወስናሉ። ሆኖም ሰፊ ሕዝብ ያላቸው ቻይና፣ ህንድና ሩሲያን የመሳሰሉት ሀገራት ከኛ በተቃራኒ አይቆሙም። የኢራን ቁልፍ የኒውክሌር ማዕከላት ከፍተኛ ጥበቃ በሚደረግለት የመሬት ውስጥ ዋሻ ነው የተገነቡት። እስራኤል ከላይ ያሉ ሕንፃዎችን ልታፈራርስ ትችላለች። ሆኖም የኒውክሌር ማዕከላቱን አታገኛቸውም። እነዚህን ማዕከላት ኢራን ኃላፊነት በሚሰማው መንገድ በግልጽ ለዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት የምታሳያቸውና ስራቸውንም የምታስጎበኛቸው ናቸው። የኢራን የኒውክሌር መርሃ ግብር ለሰላማዊ ሥራ መዋሉን በመደበኛነት ለዓለም አቀፍ ተቆጣጣሪዎች ታሳያለች። ኔታንያሁ ኢራን ለ40 ዓመታት ኒውክሌር ስታብላላ ኖራለች የሚል ውሸት ይናገራሉ። ይህን ውሸት ምዕራባውያንና ብዙሃን መገናኛዎቻቸው የሚደጋግሙት ነው። የእስራኤልን ጭፍጨፋ ምክንያታዊ ለማድረግና ላለማስቆም የሚሰጡት አመክንዮ ነው። ድርድር አያዋጣም አይደለም። ነገር ግን አውሮፓውያኑም ሆኑ አሜሪካ ተአማኒነት እያጡ ነው። የእስራኤል መንግስት ዋጋውን እንዲያገኝ እናደርገዋለን። አሜሪካ ወደ ግጭቱ ገባለሁ ካለችም ከባድ ዋጋ ትከፍላለች። የፋርስ ባህረ ሰላጤ በደጃችን ነው ያለው። የአሜሪካን ጦር ያስጠጉ አምባገነን መሳፍንት የገነቧቸው ቅንጡ አብያተ መንግስት በእኛ ሚሳኤል ቅርብ ርቀት ውስጥ ይገኛሉ። ትራምፕም ሆኑ አጋሮቻቸው አንዲት ነገር እንፈጽማለን ካሉ የሚጠብቃቸው ከባድ አጸፋ ነው። የዓለምን ኢኮኖሚ ሲንኮታኮት ማየት ማናችንም አንፈልግም በማለት ፕሮፌሰሩ አስጠንቅቀዋል። በጀርመን የእስራኤል የቀድሞ አምባሳደር ጀረሚ ኢሳካሮቭ
አገራቸው በኢራን ላይ እርምጃ የወሰደችው የተጀመረው ዲፕሎማሲያዊ ጥረት የበለጠ እንዲሳካ ግፊት ለማድረግ መሆኑን ገልጸዋል። ተደራድራችሁ በሰላም የኒውክሌር ትጥቃችሁን ካልፈታችሁ ትሸነቆጣላችሁ የሚል መልእክት አለው ብለዋል። የኢራን ኒውክሌር የማብላላት አቅም ገና 60 በመቶ ላይ ነው የሚገኘው። ሆኖም ከ9 እስከ 10 ኒውክሌር ቦምብ ለመቀመም ትችላለች። የኢራኑ መንፈሳዊ መሪ አያቶላህ ሆሚኒ ከጥቂት ሳምንታት በፊት እስራኤል ነቀርሳ በመሆኗ ከምድረ ገጽ መጥፋት እንዳለባት ገልጸዋል። የፍልስጤሙ ሐማስ ከ600 ቀናት በፊት ድንገተኛውን ጥቃት ካካሄደ ወዲህ እስራኤላውያን አጠፋቸዋለሁ ብሎ የሚዝትባቸውን ሁሉ በደንብ ማመን እንደጀመሩ ጄሬሚ ኢሳካሮቭ ገልጸዋል። ኢራንም ሆነች የምትረዳቸው እንደ ሐማስ፣ የሊባኖሱ ሂዝቡላ፣ እስላማዊ ጂሃድና ሁቲ ያሉ ቡድኖች እስራኤልን ለማጥፋት መፎከራቸው ትርጉሙ ምን እንደሆነ አሳምረው እንደሚያውቁም የቀድሞው አምባሳደር ገልጸዋል። ለፎከራ ብቻ ሳይሆን ብዙ እስራኤላውያንን ለመግደል እንደተዘጋጁ በደንብ ይገባናል ብለዋል። እስራኤላውያን በሕይወት ለመኖርና ከምድረ ገጽ ላለመጥፋት ስንል ጠላቶቻችንን ቀድመን ብናጠቃ የሚፈርድብን ማን ነው ሲሉም ይጠይቃሉ። የተባበሩት መንግስታት ድርጅት የጦር መሳሪያ ተቆጣጣሪ ተቋም የቀድሞ ባልደረባ ዴቪድ ኦልብራይት ኢራን የኒውክሌር ቦምብ ለመታጠቅ ጥቂት ቀናት ግፋቢል ወራት ብቻ እንደቀራት ይናገራሉ። እስራኤል ጥቃት ብትከፍትባት ኢራንን ኒውክሌር ቦምብ ከመታጠቅ ቢያዘገያት እንጂ እንደማያስቆማት መስክረዋል። ለዚህም የሚያነሷቸው ብዙ ጉዳዮች አሉ። ለብሪታንያው ቴሌግራፍ ጋዜጣ እንዲህ ተናገሩ። 2 ኒውክሌር የማበልጸጊያ ምዕራፎች አሉ። አንዱ ኒውክሌርን ተቀጣጣይ ወይም ፈንጂ ደረጃ ላይ ማድረስ ነው። ቀጥሎ የሚመጣው ማብላላት ነው። ይህም ዋናውን የኒውክሌር መሳሪያ መፈብረክ ይሆናል። ኢራን የመጀመሪያው ምዕራፍ የኒውክሌር ማብላላት 60 በመቶ አጠናቃለች። ይህ ደግሞ 99 በመቶ ኒውክሌር ለመቀመም መቃረቧን ያሳያል። ባለፉት 2 ዓመታት ኒውክሌር ቦምብ ሊወጣ የሚችል ዩራኒየም ማበልጸጓን በእጅጉ አፋጥናው ከፍተኛ ደረጃ ላይ አድርሰዋለች። አሁን በቀናት ውስጥ ኢራናውያን ኒውክሌር ቦምብ መስራት ይችላሉ። በአንድ ወር ለምሳሌ ከ10 እስከ 12 ቦምብ ማዘጋጀት አይሳናቸውም። በኔ እይታ ከቦምቡ ንድፍና ቀሪ ግንባታ ጋር 6 ወር ቢፈጅባቸው ነው። ኢራን እስካሁን ያበለጸገችውን ዩራኒየም ሙሉ ለሙሉ ለማውደም ዋናውን ማብለያ ማጥፋት ያስፈልጋል። እስራኤል ጥቃት ትፈጽማለች ብዬ አልጠበቅኩም። ነገር ግን የኢራንን ኒውክሌር ለመታጠቅ ጫፍ ላይ የደረሰ አቅም ለማሽመድመድ ለእንደዚህ አይነት ድንገተኛ ጥቃት መፍጠን ይገባል። የመረጠችው ኢላማም የተጠና እንደሆነ በደንብ ይገባኛል። 6ቱን የኢራን የኒውክሌር ሳይንቲስቶች ገድላለች። የኒውክሌር ማብለያ ጣቢያዎችንም ኢላማ አድርጋለች። ኢራን ኒውክሌር ቦምብ የሚቀመሙ ሳይንቲስቶቿን ብቻ ሳይሆን ከባዱን የምዕራባውያንን ማዕቀብ ተቋቁማ ባስገባችው ቁሳቁስ የገነባችውን የኒውክሌር ጣቢያን ያጣችው። ይህን ሁሉ አቅም መልሰው ለማድረጀት ከባድ ይሆንባታል። በሀገር ውስጥ ኢንዱስትሪ አይሳካም። በረቀቀ መንገድ በኮንትሮባንድ ቁሳቁስ አስገብተው ማብላዮቹን ይሰሩ ይሆናል። ሳይንቲስቶቹ ግን በቀላሉ የሚተኩ አይደሉም። ለምሳሌ የአሜሪካ የማንሃተን ፕሮጀክት መሪ ኦፐንሃይመርን ናዚ ጀርመን ቀድሞ ቢገድለው አሜሪካ ከሁሉም በፊት የኒውክሌር ባለቤት ከመሆን የሚያግዳት ነገር ይኖራል ወይ ብዬ ጠይቃለሁ። ነገር ግን ኦፐንሃይመር የፕሮጀክቱ መሪ እንጂ ከጀርባው አያሌ የፊዚክስ ሊቃውንት ስለነበሩ አሜሪካ ቦምቡን ከመጨበጥ አትቆምም። ኢራንም ልክ እንደዛው ነች። ማዕቀቡና ድብደባው ቦምቡን ከመታጠቅ ያዘገያቸዋል። ሆኖም ደግሞ ደጋግመው መሞከራቸው አይቀርም። አሜሪካና ሶቪየት ኅብረት አንዳቸው ሌላኛቸውን ኒውክሌር ከመታጠቅ ለመከላከል ልክ ዛሬ እንደሚታየው ተመሳሳይ ጥቃትና አጸፋ ቢሰናዘሩ ኖሮ የግጭት አዙሪት እያየን እንኖር ነበር። እስራኤል ኢራንን ከኒውክሌር ቦምብ ባለቤትነት ለማስቆም ትደበድባለች። ኢራንም አጸፋ እየሰጠች መታገሏን ትቀጥላለች ብለዋል ዴቪድ ኦልብራይት። ኢራን ተሳክቶላት በቀናት ልዩነት ወይ በሳምንታት አለዚያም በወራት ኒውክሌር ቦምብ ከታጠቀች ሁለቱ ሀገራት ሊታኮሱ ይችላሉ። ክፉን ያርቅልን ማለት እንግዲህ ይሄኔ ነው። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።